ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ትናንትና ምሽት ላይ የሻምፒዮንስ ሊግ የምድብ ስድስተኛ ጨዋታዎች መደረግ ችለዋል። በእነዚህም ጨዋታዎች ባየር ሙኒክ፣ ባርሴሎና፣ ሊቨርፑል እንደዚሁም ደግሞ አትሌቲኮ ማድሪድና ቶተንሃም ማሸነፍ ሲችሉ ቼልሲዎች ደግሞ በአትላንታ መሸነፍ ችሏል። እነዚህንም ጨዋታዎች በቆይታችን የምንመለከት ይሆናል። ከዚህ በተጨማሪም ዛሬ የሚደረጉ ቀሪ የሻምፒዮንስ ሊግ የምድብ ስድስተኛ ጨዋታዎች ይኖራሉ። የእነዚህ ጨዋታዎችም ጥቆማም ይኖረናል። እስከ መጨረሻው ደቂቃ ድረስ አብራችሁን ቆይታችሁ እንድትከታተሉት በአክብሮት ጋብዛለሁ። እንደዚሁም ትናንትና በተደረጉ ጨዋታዎች ዙሪያ ያላችሁን ሀሳብ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ፕሮግራማችን የምንገባ ይሆናል። በመጀመሪያ የምንመለከተው ዛሬ የሚደረጉ 9 የሻምፒዮንስ ሊግ የምድብ ስድስተኛ ቀሪ ጨዋታዎች ይሆናሉ። ምሽት 2:45 ላይ ሁለት ጨዋታዎች ሲደረጉ ካራባክ ከአያክስ እንደዚሁም ደግሞ ቪላሪያል ከኮፐንሃገን ጋር የሚያደርጉት ጨዋታ ይኖራል። ምሽት 5 ሰዓት ላይ ደግሞ ቀሪ 7 ጨዋታዎች ሲደረጉ አትሌቲክ ክለብ ከፒኤስጂ፣ ሌቨርኩሰን ከኒውካስል ዩናይትድ፣ ቤኔፊካ ከናፖሊ፣ ዶርትመንድ ከቦዶ ግሊምት፣ ክለብ ብሩጅ ከአርሰናል፣ ጁቬንቱስ ከፓፎስ እንደዚሁም ደግሞ የሳምንቱ ተጠባቂ ጨዋታ በቤርናቦ ሪያል ማድሪድ ከማንቸስተር ሲቲ ጋር የሚገናኙ ይሆን። የእነዚህን ጨዋታዎች ደግሞ ግምታችሁን ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ በአክብሮት እጠይቃለሁ። ወደ ትናንትና ወደ ተደረጉት ጨዋታዎች ስናመራ ትናንትናም 9 የሻምፒዮንስ ሊግ ጨዋታዎች መደረግ ችሏል። ካይራ አልማይቲ በሜዳው በኦሎምፒያኮስ 1-0 ሲሸነፍ፣ ሞናኮ ደግሞ ጋላታሳራይን 1-0 በሆነ ውጤት ማሸነፍ ችሏል። ማርሴይ ዩኒየን ሴንት ግላሲዮንን 3-2 በሆነ ውጤት ማሸነፍም ችሏል። ቶተናም ከስላቪያ ፕራግ ጋር ያደረገውንም ጨዋታ 3-0 በሆነ ውጤት ማሸነፍ ችሏል። የቶተናምን ማሸነፊያ ግቦች ዚማ በራሱ ላይ፣ ኩዱስ 50ኛው ደቂቃ ላይ እንደዚሁም ደግሞ ሲሞንስ በ79ኛው ደቂቃ ላይ በፔናልቲ ማስቆጠር ችሏል። ይህ ድል ለቶተናም በተከታታይ ያሸነፉት ሁለተኛ ድልም ሆኖ መመዝገብ ችሎላቸዋል። ያለፉትን 6 ጨዋታዎች ሁለቱን ብቻ ነው ማሸነፍ የቻሉት። በሶስቱ ሲሸነፉ በአንዱ ደግሞ አቻ በሆነ ውጤት ነው ማጠናቀቅ የቻሉትና ሰሞኑን ጫና ውስጥ ነው የነበሩት ቶተናሞችና ከዚህ ጫና ውስጥ ለመውጣት ደግሞ ይህንን ጨዋታ ማሸነፍ ነበረባቸው። ስላቪያ ፕራግ በበኩሉ ያለፉትን 5 ጨዋታዎች ስንመለከት 4ቱን አሸንፈው በአንዱ ደግሞ አቻ በሆነ ውጤት ነው ማጠናቀቅ የቻለውና ይህ ድል ለቶማስ ፍራንክም ትንሽም ቢሆን እፎይታ የሚሰጠው ድል ሆኖ መመዝገብ ችሏል። ከዚህ በተጨማሪም በሻምፒዮንስ ሊጉ ጥሩ የሚባል እንቅስቃሴን እያደረጉ ነው የሚገኙት። ካደረጉት 6 ጨዋታዎች 3ቱን አሸንፈው በሁለቱ አቻ ወጥተው በአንዱ ብቻ ነው የተሸነፉት። በ11 ነጥብም 9ኛ ደረጃ ላይ መቀመጥ ችሏል። በዚሁ አካሄዳቸው የሚሄዱ ከሆነ ቢያንስ በማጣሪያ ወደ ቀጣይ ዙር ማለፍ የሚችሉ ይሆናልና ይህ ድል ለቶተንሃም በጣም ትልቅ ትርጉም አለው። ከዚህ በተጨማሪም ሲሞንስም ጎል ማስቆጠር ችሏልና አዲስ ተጫዋች እንደመሆኑ መጠን ጎል ማስቆጠሩ የሱ ኮንፊደንስ ላይ በጣም ትልቅ ተጽዕኖ የሚፈጥር ይሆናልና ከዚህ በኋላ ምናልባትም ድንቁን ሲሞንስን ልንመለከት የምንችልበት እድል አለ። በሌላ ጨዋታ ፒኤስቪ በሜዳው በአትሌቲኮ ማድሪድ 3-2 በሆነ ውጤት መሸነፍ ችሏል። የአትሌቲኮ ማድሪድን የማሸነፊያ ግቦች አልቫሬስ 37ኛው ደቂቃ ላይ፣ ሃኖች 52ኛው ደቂቃ እንደዚሁም ደግሞ ሶልተር 56ኛው ደቂቃ ላይ ማስቆጠር ችሏል። የፒኤስቪን 2 ግቦች ደግሞ ቴል 10ኛው ደቂቃ ላይ እና ፔፔ 85ኛው ደቂቃ ላይ ማስቆጠር ችሏል። ጨዋታውን እንግዲህ ፒኤስቪዎች ነበሩ 1-0 መምራት ችለው የነበሩት። ነገር ግን አትሌቲኮ ማድሪዶች ከኋላ በመነሳት 3 ጎሎችን አስቆጥረው በአጠቃላይ 3-2 በሆነ ውጤት ማሸነፍ ችሏል። በአብዛኛው ጨዋታ ከተመለከትን ፒኤስቪ የተሻሉ ቡድን ነበሩ። ነገር ግን ደግሞ በማጥቃት ደረጃ አትሌቲኮ ማድሪዶች የተሻለ መንቀሳቀስ ችሏል። በጨዋታው ላይ አጠቃላይ 15 ሙከራዎችን ማድረግ ሲችሉ 9ኙ ኦን ታርጌት ነበሩ ወይም ኢላማቸውን የጠበቁ ነበሩ በአትሌቲኮ ማድሪድ በኩል። በእርግጥ ኤክስፔክትድ ጎል ስንመለከት ፒኤስቪዎች የተሻሉ ነው የነበሩት 2.67 ነበር የፒኤስቪ ኤክስፔክትድ ጎል። የአትሌቲኮ ማድሪድ በበኩሉ 2.23 ነው የነበሩትና ፒኤስቪዎች የተሻሉ ነበሩ። በሙከራ ደረጃ ግን አትሌቲኮ ማድሪዶች በጣም የተሻሉ ነው የነበሩት። ፒኤስቪዎች 13 ሙከራ ማድረግ ሲችሉ 3ቱ ብቻ ናቸው ኢላማቸውን መጠበቅ የቻሉት። እና በማጥቃት ደረጃ አትሌቲኮ ማድሪዶች በጣም ክሊኒካል የሚባል እንቅስቃሴ ነበረ ማድረግ እየቻሉት። በሌላ ጨዋታ ደግሞ ኢንተር ሚላን በሜዳው በሳንሴሮ በሊቨርፑል 1-0 በሆነ ውጤት መሸነፍ ችሏል። ከጨዋታው በፊት የሁሉም ሰው ግምት የነበረው ኢንተር ሚላን ይህንን ጨዋታ ያሸንፋል የሚል ነበር። በተለይ ደግሞ የሊቨርፑል ሰሞንኛ አቋምን ስንመለከተው ጥሩ የሚባል አልነበረም። ከኢንተር ሚላን አንጻር ስንመለከተው በጣም የወረደው ያለፉትን 5 ጨዋታዎች እንኳን ብንመለከት ሊቨርፑሎች 2ቱን ሲሸነፉ በሁለቱ አቻ ወጥተው አንዱን ብቻ ነው ማሸነፍ የቻሉት። ኢንተር ሚላኖች በአንጻሩ ካለፉት 5 ጨዋታዎች 3ቱን ማሸነፍ ችሏል። እንደዚሁም ደግሞ ለመጨረሻ ጊዜ ያደረጉትን ጨዋታ
ጨዋታ ኮሞን 4-0 በሆነ ውጤት አሸንፈው ነበር ወደዚህ ጨዋታ መምጣት የቻሉትና ኢንተር ሚላኖች ይህንን ጨዋታ አሸንፈው ይወጣሉ የሚል ግምት ነበር። በተጨማሪም ደግሞ ሊቨርፑል በዚህ ሰዓት ያሉበትን ሁኔታ ሁላችንም እናውቃለን። ሙሐመድ ሳላ የሰጠውን አስተያየት ሁላችንም ሰምተናል። ከዛ በኋላ ደግሞ ቡድኑ ላይ ያሳደረውን ተጽዕኖ ሁላችንም የተመለከትን ይመስለኛልና በእነዚህ ሁላ ሁኔታ ውስጥ ሆኖ ሊቨርፑሎች ያሸንፋሉ ተብሎ አልተጠበቀም ነበረ። ነገር ግን ደግሞ ሊቨርፑሎች ጫናዎቹን ተቆጣጥረው 1-0 በሆነ ጠባብ ውጤት ማሸነፍ ችሏል። የሊቨርፑልን የማሸነፊያ ግብ ሳቡዝ ላይ ከ88ኛው ደቂቃ ላይ ከፔናልቲ ማስቆጠርም ችሏል። በጣም ድንቅ የሚባልም እንቅስቃሴ ማድረግ ችሎ ነበረ። በዚህ ጨዋታ ላይ ሊቨርፑል በጣም የተሻለ ቡድንም ሆኖ መመልከት ችለናል። በአጠቃላይ በፖዚሽን ደረጃ ሁለቱም እኩል ነበሩ። 50% ፖዚሽን መያዝ ችሎ ነበረ። ነገር ግን ደግሞ በማጥቃት ደረጃ ሊቨርፑል የተሻለ ማጥቃትን ሲያደርግ ተመልክተናል። አጠቃላይ 12 ሙከራዎችን ማድረግ ችሏል። 5ቱም ደግሞ ኢላማቸውን የጠበቁ ሙከራዎች ናቸው የነበሩት። ኢንተር ሚላኖች በበኩላቸው 9 ሙከራዎችን ማድረግ ሲችሉ ሁለቱ ብቻ ናቸው ኢላማቸውን የጠበቁ የነበሩት። በኤክስፔክትድ ጎል ደረጃም ስንመለከተው ሊቨርፑል 1.42 ኤክስፔክትድ ነበረው። የኢንተር ሚላን ደግሞ 0.44 ኤክስፔክትድ ጎል ነው የነበረውና በአጠቃላይ ስንመለከተው ሊቨርፑል ይህንን ጨዋታ ማሸነፍ የሚገባው ነው የነበረው። ጨዋታውንም ሙሉ ለሙሉ መቆጣጠር ችሏል። በመከላከል ደረጃም በጣም ጠንካራ የመከላከል አቅምን ማሳየት ችሏል። ኢብራሂም ኮናቴ፣ ቨርጅል ቫንዴክ በጠንካራ ሁኔታ ሲከላከል ነበረ። እንደዚሁም ደግሞ መሀል ስፍራው ላይ የተጫወቱ ተጫዋቾች እነ ከርትስ ጆንስ፣ ሳቡዝ ላይ ግራቨንበርክም በዚህ ጨዋታ ላይ የተሻለ እንቅስቃሴ ማድረግ ችሏል። ማሸነፍም ይገባቸው ነበረ። በአጠቃላይ እንግዲህ እስካሁን ድረስ ካደረጓቸው 6 ጨዋታዎች 4ቱን በማሸነፍ በሁለቱ ተሸንፈው በ12 ነጥብ 8ኛ ደረጃ ላይ መቀመጥ ችሏል። ኢንተር ሚላኖች በበኩላቸው በተመሳሳይ ከ6 ጨዋታዎች 4ቱን አሸንፈው በሁለቱ ተሸንፈው በ12 ነጥብ 5ኛ ደረጃ ላይ መቀመጥ ችሏል። የጎል ክፍያ ብቻ ነው ያበላልጣቸው። ኢንተር ሚላኖች 8 የጎል ክፍያ ሲኖራቸው ሊቨርፑሎች በአንጻሩ 3 የጎል ክፍያ ብቻ ነው ያላቸውና በጎል ክፍያ ተለያይተው 5ኛና 8ኛ ደረጃ ላይ መቀመጥ ይችላል። በእርግጥ ዛሬ በሚደረጉ ጨዋታዎች የደረጃ ለውጥ ሊኖር የሚችልበት እድል አለ። ነገር ግን በዚህ ሰዓት ግን ሊቨርፑል 8ኛ ደረጃ ላይ መቀመጥ ችሏል። በሌላ ጨዋታ ባርሴሎና ኢንትራ ፍራንክፈርትን በሜዳቸው 2-1 በሆነ ውጤት ማሸነፍ ችሏል። የባርሴሎናን የማሸነፊያ ግብ ደግሞ ሁለቱንም ኩንዴ ነበር ማስቆጠር እየቻለው 50ኛውና 53ኛው ደቂቃ ላይ ማስቆጠር ችሏል። ኢንትራ ፍራንክፈርቶች በበኩላቸው ጨዋታውን 21ኛው ደቂቃ ላይ ኩኑፋስ ባስቆጠራት ግብ 1-0 መምራት ችሎ ነበር። ነገር ግን ባርሴሎናዎች ከኋላ በመነሳት በካምፕ ኑ ድል ማድረግ ችሏል። ጨዋታውንም ሙሉ ለሙሉ ባርሴሎናዎች ነበሩ ብልጫ ማሳየት ይቻላል። 75% የኳስ ብልጫ ማሳየት ችሏል። 1.52 ኤክስፔክትድ ጎል ነው የነበራቸው። 19 ሙከራዎችን ማድረግ ችሏል። 7ቱም ኢላማቸውን የጠበቁ ሙከራዎች ናቸው ማድረግ የቻሉት። በኢንትራ ፍራንክፈርት በኩል ስንመለከት 0.76 ኤክስፔክትድ ጎል ነው የነበራቸው። 6 ሙከራ ነው ማድረግ የቻሉት። ከነዚህ 6 ሙከራዎች ግን 4ቱ ኢላማቸውን የጠበቁ ሙከራ ናቸው የነበሩትና በአፈጻጸም ደረጃ ኢንትራ ፍራንክፈርቶች የተሻሉ ነው የነበሩት። ነገር ግን ደግሞ በማጥቃት እንዳጠቃላይ ከተመለከትን ግን ባርሴሎናዎች በጣም የተሻለ ቡድን ሆኖ መመልከት ይችለናል። የተለያዩ ጫናዎችንም ሲያሳድሩ መመልከት ይችለናል። በእርግጥ ፊት ለፊት መስመር ላይ የተጫወቱት ተጫዋቾች ያን ያህል ከፍተኛ አስተዋጽኦ አድርጓል ልንል አንችልም። በተለይ ደግሞ ሌዋንዶስኪ፣ ራፊኒያና ሎፔስ የተሰጣቸውን ሬቲንግ ስንመለከት 6.9 ነው ከፍተኛው ሬቲንግ የተሰጣቸው። ነገር ግን ላሚን ያማል በጣም ድንቅ የሚባል እንቅስቃሴን ማድረግ ችሏል። ጁሊያስ ኩንዴ በጣም ምርጥ ነው የነበረው። ተከላካዮቹ ምርጥ ነበሩ። መሀል ላይም የተሰለፉት ኤሪክ ጋርሺያና ፔድሪም በጣም ድንቅ የሚባል እንቅስቃሴን ማድረግ የቻሉ ተጫዋቾች ናቸው። ከዛ ውጭ ግን ተቀይሮ የገባው ራሽፎርድን በጣም ጥሩ የሚባል እንቅስቃሴን ማድረግ ችሏል። ባርሴሎናዎች ማሸነፋቸውንም ተከትሎ በ10 ነጥብ 14ኛ ደረጃ ላይ መቀመጥም ችሏል። ነገር ግን ወደ ቀጣይ ዙር በቀጥታ ማለፍ የሚፈልጉ ከሆነ ባርሴሎናዎች ቀጣይ 2 ጨዋታዎችን የግድ ማሸነፍ መቻል አለባቸው። በሌላ በተደረገ ጨዋታ ደግሞ ባየር ሙኒክ ስፖርቲንግ ሊዝበንን 3-1 በሆነ ውጤት ማሸነፍ ችሏል። ጨዋታውን እንግዲህ ስፖርቲንግ ሊዝበኖች 54ኛው ደቂቃ ላይ ኪሚች ራሱ ላይ ባስቆጠራት ግብ 1-0 መምራት ችለው ነበር። ነገር ግን ባየር ሙኒኮች ከኋላ በመነሳት 65ኛው ደቂቃ ላይ ግናብሪ፣ 69ኛው ደቂቃ ላይ ካርል እንደዚሁም ደግሞ 77ኛው ደቂቃ ላይ ታ ባስቆጠሯቸው 3 ግቦች 3-1 በሆነ ውጤት ማሸነፍ ችሏል። ይህንንም ጨዋታ ባየር ሙኒኮች ሙሉ ለሙሉ ብልጫ ማሳየት ችለው ነበረ። ኤክስፔክትድ ጎላቸውን ስንመለከት 2.1 ነው የነበረው። የስፖርቲንግ ደግሞ 0.28 ነው የነበረው። ጎሏ ራሱ መቆጠርም የነበረባትም አይደለችም የነበረችው። እንደዚሁም ደግሞ በሙከራ ደረጃ ባየር ሙኒኮች 23 ሙከራ ማድረግ ችሏል። 9 ደግሞ ኢላማቸውን የጠበቁ ሙከራዎች ናቸው የነበሩት። በስፖርቲንግ ሊዝበን በኩል ደግሞ 4 ሙከራ ብቻ ናቸው ማድረግ የቻሉት። ኢላማቸውንም የጠበቀ ምንም አይነት ሙከራ
ማድረግ አልቻሉም። ጎሏም እንግዲህ ኦን ጎል ናች የነበረችውና እንደ ሙከራም አትቆጠርምና ባየር ሙኒኮች የተሻለ እንቅስቃሴ ማድረግ ችሏል። 62% ፖዚሽን መያዝ ይችላል። በጣም ድንቅ እንቅስቃሴና ሙሉ ለሙሉ የበላይነትን ማሳየት የቻሉበት ጨዋታ ሆኖ መመልከት ይችላል። እንደ ኦሊሴ ያሉ ተጫዋቾች በጨዋታው ላይ በጣም ድንቅ እንቅስቃሴ ማድረግ የቻለ ተጫዋች ነው። ብዙ ኪሎ ሜትርንም ከቨር ማድረግ ችሏል። 5 ቻንሶችን ክሬት ማድረግ ችሏል። አንድ ቢግ ቻንስም ክሬት ማድረግ የቻለ ተጫዋች ነው። ከዚህ በተጨማሪም የ17 ዓመት ወጣት ተጫዋች ሆኖ ካርል ራሱ በጣም ድንቅ የሚባል እንቅስቃሴ ማድረግ ችሏል። 10 ኪሎ ሜትርን ከቨር ማድረግ ችሏል። 3 ቻንሶችን ክሬት አድርጓል። 5 ሙከራዎችን ማድረግ ችሏል። ከአምስቱም ደግሞ 3ቱ ኢላማቸውን የጠበቁ ሙከራዎች ናቸው የነበሩትና በጣም ተስፈኛ ወጣት ተጫዋች መሆኑን እንግዲህ እያስመለከተ ነው የሚገኘው። በዚህ ሲዝን እንግዲህ በአጠቃላይ ያደረጋቸውን ጨዋታዎች ስንመለከት ራሱ በቡንደስሊጋው 11 ጨዋታዎችን ማድረግ ችሏል። 2 ግቦችና 2 አሲስት ማድረግ የቻለ ተጫዋች ነው። ገና ወጣት ተጫዋች ነው። አስቡት ገና 17 ዓመቱ ነው። ነገር ግን በቡንደስሊጋው እስካሁን ድረስ 11 ጨዋታዎችን ማድረግ የቻለ ተጫዋች ነው። በሻምፒዮንስ ሊግም እስካሁን ድረስ 4 ጨዋታዎችን ማድረግ ችሏል። ከነዚህ 4 ጨዋታዎች ደግሞ 3ቱን በቋሚነት መጀመር የቻለ ተጫዋች ነው። በአጠቃላይ 244 ደቂቃዎችን መጫወት ሲችል 3 ጎሎችንም ማስቆጠር የቻለ ተጫዋች ነውና የወደፊቱ የጀርመን በጣም ተስፈኛ ተጫዋች መሆኑን እንግዲህ ያስመለከተ ይመስለኛል። የጀርመን ክለቦች እንግዲህ እንደዚህ አይነት ተስፈኛ ተጫዋችን ብቅ ሲያደርጉ ለመጀመሪያ ጊዜ አይደለም። ሁሉ ጊዜም ወጣት ተጫዋቾችን ተስፈኛ ተጫዋቾችን እንዳፈሩ ነው። በተለይ ደግሞ ሊጋቸው ራሱ ቡንደስሊጋው ራሱ ለእንደዚህ አይነት ወጣት ተጫዋቾች የሚመችም ሊግ ነውና በጣም ወጣት ተጫዋቾችን እየተመለከተን ነው የምንገኘው። ፍሎሪያን ቪርትስ ራሱ ገና በወጣትነቱ ነው በሁሉም ዘንድ የታወቀው። አሁን ደግሞ ካርል ደግሞ በጣም ምርጥ ተጫዋች መሆኑን እያስመለከተን ይገኛል። ከዛ በተጨማሪም ደግሞ እዛው ክለብ ውስጥ ራሱ ሌሎች እንደዚህ ወጣት ድንቅ ተጫዋቾች አሏቸውና አሁንም ካርል እንግዲህ ወደፊቱ የባየር ሙኒክ የጀርመን ብሔራዊ ቡድን ተስፈኛ ተጫዋች መሆኑን እያስመለከተን ይገኛል። ከዛ በተጨማሪም ግናብሪ በጣም ድንቅ የሚባል እንቅስቃሴ ማድረግ የቻለ ተጫዋች ሆኗል። በስተመጨረሻም የምንመለከተው ጨዋታ ደግሞ ቼልሲ ያደረገው ነው። ትናንትና ቼልሲ ባደረገው ጨዋታ በአትላንታ 2-1 በሆነ ውጤት መሸነፍ ችሏል። ጨዋታው ላይ እንግዲህ ጆ ፔድሮ 25ኛው ደቂቃ ላይ ባስቆጠራት ግብ 1-0 መምራት ችለው ነበረ ቼልሲዎች። ነገር ግን 55ኛው ደቂቃ ላይ ስማቻ እንደዚሁም ደግሞ 83ኛው ደቂቃ ላይ ዲካታላሪ ባስቆጠሯቸው 2 ግቦች አትላንታዎች 2-1 በሆነ ውጤት ማሸነፍ ችሏል። ሁለት አይነት አጋማሽን ነው የተመለከትነው። የመጀመሪያው አጋማሽ ላይ ቼልሲዎች የተሻለ መንቀሳቀስ ችለው ነበረ። ምናልባትም ጨዋታውንም አሸንፈው ሊወጡ የሚችሉበትም እድል ነበራቸው። ነገር ግን ሁለተኛው አጋማሽ ላይ መሪነታቸውን ማስጠበቅ ሳይችሉ ቀርተው 2 ግቦች ተቆጥረባቸው ተሸንፈው ሊወጡ ችሏል። የቼልሲ ሰሞንኛ ብቃት እንግዲህ ለደጋፊዎቹ ትንሽ አሳሳቢ የሆነ ይመስለኛል። ምክንያቱም ከትናንትና ጨዋታ በፊት ካለፉት 5 ጨዋታዎች 2ቱን ብቻ ነው ማሸነፍ የቻሉት። እንደዚሁም ደግሞ የመጨረሻዎቹን 3 ጨዋታዎች ማሸነፍ አልቻሉም። አሁን እንግዲህ ይህ ጨዋታ 4ኛ ጨዋታ ሆኖ መመዝገብ ችሏል። እናም የትናንትናውን ጨዋታ ጨምረን ያለፉትን 4 ጨዋታዎች በሁለቱ ሲሸነፉ በሁለቱ ደግሞ አቻ በሆነ ውጤት ነው ማጠናቀቅ የቻሉት። ከጥቂት ሳምንት በፊት ከ2 ሳምንት በፊት እንግዲህ ቼልሲዎች ምናልባትም የዋንጫ ፉክክር ውስጥ አሉ የሚል ነገር ሲነሳ ነበር። በተለይ ደግሞ ባርሴሎናን 3-0 በሆነ ውጤት አሸንፈው ከዛ በኋላ ደግሞ ከአርሰናል ጋር አንድ ተጫዋች በቀይ ካርድ ወጥቶባቸው ካይሲዶን የመሰለ ተጫዋች በቀይ ካርድ ወጥቶባቸው አቻ በሆነ ውጤት ነው ያጠናቀቁትና ለዋንጫው ተፎካካሪ መሆን የሚያስችል ቡድን አላቸው የሚል ነገር ሲነሳ ነበረ። ነገር ግን ከዛ ጨዋታ በኋላ ያሳዩት እንቅስቃሴ ግን አይደለም የዋንጫ ፉክክር ውስጥ ለመግባት ይቀርና ቶፕ ፎርም ይዞ ለማጠናቀቃቸውም ጥርጣሬ ውስጥ እንዲገባም ያደረጋቸው ይመስለኛል። የትናንትና ጨዋታ ላይም ይህንን ደካማ ብቃታቸውንም የተመለከትን ይመስለኛል። የትናንትና ጨዋታ ላይ እንግዲህ አንደኛው የተጫዋቾችም ጥፋት አለበት፣ ሁለተኛ ደግሞ የአሰልጣኙም ጥፋት አለበት። አብዛኞቹን የገቡትን ተጫዋቾች ስንመለከት የመከላከል ባህሪ ያላቸው ተጫዋቾች ናቸው። ጄምስ አሁንም 6 ቁጥር ቦታ ላይ እየተጫወተ ነው የሚገኘው። ካይሴዶን በትናንትና ጨዋታ ላይ ሞር መከላከል ላይ ትኩረት ያደረገ ተጫዋች ነው። ሁለተኛው አጋማሽ ላይም አሰልጣኝ ማሪስካም ራሱ የወሰኑት ውሳኔም ለቼልሲ ዋጋ ያስከፈላቸው ይመስለኛል። ኔቶ የተሻለ እንቅስቃሴ ሲያደርግ ነበረ ከጊትንስ አንጻር ስንመለከተው። ነገር ግን ኔቶን ቀይሮ አስወጥቶ እንደዚሁም ደግሞ ጊትንስ ባለመደው ቦታ ላይ እንዲጫወት አድርጎታል በትናንትናው ጨዋታ ላይ። እንደዚሁም ደግሞ ወደ መጨረሻዎቹ ደቂቆች አካባቢ ስንመለከት እነ ጉስቶ ናቸው 8 ቁጥር ቦታ ላይ ሲጫወቱ የነበሩት። ይህ ነገር ደግሞ ተቀባይነት የለውም። በተለይ ደግሞ ቤንች ላይ ያሉትን ተጫዋቾች ስንመለከት እነ ሳንቶስ እነ ስታቪዮ እዛ ቦታ ላይ መጮት የሚችሉ ተጫዋቾች ናቸው የነበሩት። ከነ ጉስቶ የተሻለ የማጥቃት ባህሪ ያላቸው ተጫዋቾች ነው የነበሩት። ነገር ግን እነዚህን ተጫዋቾች ማስገባትን አልመረጠም እና ምናልባትም አሰልጣኙ በሻምፒዮንስ ሊግ መድረክ ላይ አሰልጥኖ ስለማያውቅ ያ ነገር ልምዱ ዋጋ ያስከፈላቸው ይመስለኛል። ከዚህ በተጨማሪም በተጫዋቾቹ ራሱ በተመሳሳይ መልኩ በሻምፒዮንስ ሊግ የመጮት ልምድ ያላቸው በጣም ጥቂት ተጫዋቾች ናቸውና ሻምፒዮንስ ሊግ ደግሞ ከሌሎቹ ጨዋታዎች ለየት የሚያደርገው ነገር አለ። ከፕሪሚየር ሊግ ጋር አንድ አይደለም። ከኤፍኤ ካፕ ከሊግ ካፕ ጋር ከምትጫወተው ያጮት ስታይል አንጻር ስንመለከተው በሻምፒዮንስ ሊግ የምትጠቀመው ስታይል
ስታይል ትንሽም ቢሆን ለየት ያለ ነውና ለዛ ደግሞ ልምድም ያስፈልጋል። ተጫዋቾችም ልምድ የላቸውም፣ አሰልጣኙም ልምድ የለውም። ያ ነገር ደግሞ ቼልሲዎችን ዋጋ ያስከፈለ ይመስለኛል እንጂ ይህንን ጨዋታ አሸንፈው መውጣት ነበረባቸው። በተለይ አትላንታዎች አሁን ያሉበትን አቋም ስንመለከተው በእርግጥ ካለፉት 5 ጨዋታዎች 3ቱን ማሸነፍ ችሏል። ነገር ግን ደግሞ በሴሪአው ያሉበትን ቦታ ስንመለከት በዚህ ሰዓት እስካሁን ድረስ ባደረጓቸው 14 ጨዋታዎች 16 ነጥብ ብቻ በመሰብሰብ 12ኛ ደረጃ ላይ ነው የተቀመጡት። 17 ጎል ተቆጥሮባቸዋል። 17 ጎል ማስቆጠር ችሏልና ከዚህ አንጻር ስንመለከተው ቼልሲዎች ይህንን ጨዋታ ቢያንስ አቻ ይዘው መውጣት ነበረባቸው። እንደዚሁም ቢቻል ደግሞ አሸንፈው መውጣት ነበረባቸው። ነገር ግን ያንን ነገር ማድረግ አልቻሉም። ቼልሲዎቹ መሸነፋቸውን ተከትለው በ6 ጨዋታዎች 3ቱን በማሸነፍ አንዱን አቻ በመውጣት በ10 ነጥብ 11ኛ ደረጃ ላይ መቀመጥ ችሏል። እናም ወደ ቀጣይ ዙር በቀጥታ ማለፍ የሚፈልግ ከሆነ የግድ ቀጣይ 2 ጨዋታዎችን ማሸነፍ አለባቸው። እንደዚሁም ደግሞ ከፊት ለፊት ያሉት ቡድኖች ራሱ ነጥብ መጣል አለባቸው። ካልሆነ ግን በማጣሪያ ነው ወደ ቀጣይ ዙር ሊያልፍ የሚችለውና ራሳቸውን አጣብቂኝ ውስጥ የከተቱ ይመስለኛል። በእናንተ ሀሳብስ ቼልሲዎች ምንድነው የሰሩት ስህተት? ይህንን ጨዋታስ ማሸነፍ አልነበረባቸውም? ሀሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ ያበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።